ለፋሲካ በዓል የተገዛው አውራ ዶሮ ጎረቤቶችን አላስተኛም ብሏል በሚል ክስ ተመስርቶበታል። ለፋሲካ ከመገዛት በላይ ምን ክስ አለ ለአውራ ዶሮ? ለበዓል የተገዛው ዶሮ በአፋጣኝ እንዲታረድ ወስኖበታል። ከበዓል በፊት የፈጠነ አርደ ጠብቃቸው ተብሎ አዲስ የተገዛው ዶሮ በእንቅልፍ ሰዓት በሚያሰማው ድምጽ መተኛት አልቻልኩም ብሏል። በቃ ሰውየው ሆነ ብሎ ሲገዛ ራሱን ይመስለኛል ድምጹን ሰምቶ ነው ሰው እንዲ ሲያረግ እስቲ ጩ ዶሮውን በቅርቡ ለበዓል እንደገዛውና ረጅም ጊዜ እንደማይቆይ ለፍርድ ቤቱ አስረድቶ ነበር። ያው ታገሱኝ እበላዋለሁ ፍርድ ቤት እውነት እኮ ነው አጥብቁ እና የፍርድ ቤቱ ዳኛው በኩላቸው ዶሮ ጎረቤቶቹን በድምጽ እንዳይረብሽ የሆነ መላ እንዲፈልግ አስጠንቅቀውታል። ያው ማለት ያው ወይ አፍነው ወይ ንገረው ካልሆነ ወይ መንቁሩን ስበረው እንዴት ይሆናል? ይሄ መሆን ካልቻለ ግን ብለው ነው ዳኛው የተናገሩት። ረዳው ሰውየው ሳይደርስ በግድ ነው እንዲያሉ የተፈረደበት። ይሁንና ግን በህይወት ከቆየና ጎረቤቶቹን ከረበሸ ይሄ ዶሮ ቅጣት እንደሚጣልበት ዳኛው አሳውቀዋል።